አደም እንድሪስ ነው የሚባለው የአርጎባ ብሔረሰብ ልዩ ወረዳ ግብርና ጽሕፈት ቤት ኃላፊ። ይሄ ዛሬ እየተጎበኘ ያለው የማይጢ መስኖ በጋ ስንዴ ክላስተር ነው። ይሄ መሬት ከአሁን በፊት በጸጥታ ችግር ምክንያት ላለፉት 3 ዓመታት ሳይታረስ ጦም ያደረ መሬት ነው። ነገር ግን በዚህ ዓመት ጠቅላላ አመራሩ የጋራ አድርገን አካባቢውን ማልማት አለብን፣ ሰላሙንም ማስጠበቅ አለብን በሚል ትልቅ ኢኒሼቲቭ ወስደን የበጋ መስኖ ስንዴን ሰፋ ባለ ደረጃ ለመፈጸም ወደ ስራ የገባንበት ነው ያለው። ይሄ አሁን የቆምንበት አጠቃላይ የማይጢ መስኖ የሚባለው ከ300 ሄክታር በላይ ነው። ከዛ ውስጥ በዚህ ዓመት ወደ 280 ሄክታር የሚሆን አርሰናል አሁን ስንዴ የምናየው። ከዚህም እንግዲህ ወደ 11200 ኩንታል ምርት እንጠብቃለን ማለት ነው። አሁን ላይ ሲታይ የሰብሉ ቁመና እጅግ በጣም ጥሩ ሁኔታ ላይ ያለበት ነው። ወፍም የለም፣ ጥሩ ነው። በጣም ተስማሚ የሆነ አካባቢ ነው። ይህንን አካባቢ እንግዲህ በቀጣይነት በፍራፍሬም ጭምር ለማልማት እንቅስቃሴ ጀምረናል። ወደ 500 ሄክታር አካባቢ ጠቅላላ የፍራፍሬ ልማት ለመስራት እያሰብን ነው። ስንዴውንም ጎን በጎን የፍራፍሬ ልማቱንም ጎን በጎን አድርገን የተሻለ ምርት ማግኘት ላይና የአርሶ አደሩን ሕይወት ለመቀየር በሰፊ ትኩረት እየተሰራ ያለ ነው። ስለዚህ ይሄ ስንዴያችን በዛ ዓመት አጠቃላይ 704 ሄክታር ዘርተናል እንደወረዳ። የማይጢ ክላስተር ደግሞ በጣም ውጤታማና ለብዙ አካባቢዎች ልምድ የሚለወጥበት የሰብል ቁመናና የተጠበቀው የታቀደው ምርት ማስገኘት የሚችል ነው። አመኑራ አርጎባ ሰብራ የወረዳ ዋና አስተዳዳሪ። አሁን የምንገኝበት አካባቢ በ01 መዲና ማይጢ መስኖ ክላስተር የበጋ ስንዴ መስኖ ሲሆን ይህ አካባቢ ከዚህ በፊት ያው ለ2-3 ዓመት ሳይታረስ የቆየ ምናልባትም የጸጥታ ችግር ያለበት፣ ነገር ግን በዛ ዓመት አጠቃላይ ጸጥታ ኃይሉና አርሶ አደሩን ከአመራሩ ማቀናጀት ይህን አካባቢ እንደምታዩት ከ280 ሄክታር ለማረስ ተችሏል። ይህ አካባቢ ከዚህ በፊት ስንዴ አይታወቅም። አሁን ላይ ግን ስንዴ በዚህ መልኩ እያየን ነው። ይሄ በሄክታር ወደ 39 ኩንታል የሚወጣበት ሆኖ አጠቃላይ ከዚህ አካባቢ 11000 ኩንታል እንጠብቃለን። ስለዚህ ይህን አሁንም ቀጣይ ደግሞ በተለያዩ ክላስተሮች እንደዚህ አሁንም የውሃ አቅሙ የተሻለ ስለሆነ በዚህ መልኩ ለማደራጀትና አርሶ አደሩ ተደራጅቶ የበለጠ ለማልማት ዝግጁ ነን ማለት ነው። ስለዚህ ካሁን ከጸጥታ ስጋት ወደ ምርታማነት የቀየርንበት ሁኔታ ነው። በዚህም ሁኔታ ችግርን ወደ መፍትሄ አምጥተን ወደ ኢኮኖሚያዊ ጠቀሜታ የቀየርንበት አሰራር በዚህ በ2018 ተግባራዊ አድርገናልና አርሶ አደሮቹም ደስተኞች ናቸው። ስለዚህ በዚህ ሁኔታ የበጋ መስኖ ስንዴ ለሀገራችን ለወረዳችን አልፎ ለሀገራችን ያለውን ፋይዳ እንደ ወረዳችን የድርሻችንን ለመወጣት ትኩረት አድርገን የምንሰራበት ኢኒሼቲቭ ነው። እንደ አርጎባ ወረዳ ከአሁን በፊት ስንዴን የሚታወቀው በእርዳታ ነበረ። ከ2014 ጀምረን ይኸው በየዓመቱ ስንዴን እየዘራን አርሶ አደራችን የዳቦ ጥያቄን ብቻ ሳይሆን በየትኛውም አካባቢ መሬት የሰጡትን መሆን እንደሚችልና የልማት ገደብ እንደሌለው የተረዳንበት አመራሩም ባለሙያውም አርሶ አደሩም በይልክ ትልቅ ተነሳሽነት ይዟል። በዚህም የተነሳ አሁን የመኸር እርሻ እንቅስቃሴያችን ወደ 49% አካባቢ ባለፈው ሳምንት ደርሰናል። የእርሻ ስራውን ፈጥኖ የገባበት ሁኔታ አለና አሁን ይሄ ዝናብ በይሁ ይሄን 2 ቀን የጀመረበት አግባብ አለ። ይሄንን ከቀጠለ አርሶ አደራችን መኸር ላይ ሰርግና ምናምን መሄዱን ትቶ እርሻው ላይ የሚያሳልፍበትን ጊዜ ከፍ አድርገናል ማለት ይቻላል።